ረሻ ያሰበችው ተሳካላት። ስታስብ የከረመችው ስታጸምድ የከረመችው እንግዲህ ዳኒን በእጇ አስገብታለች። ቃል በጣም ደስ ብሏታል። ቃል በዚህን ጊዜ ብሌን ደግሞ ምን ትሆን ይሆን? ብሌን እንደፈራችው ቃል እንግዲህ ያሰበችውን አሳክታለች። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬም ተመልሼ መጥቻለሁኝ። ቤተሰብ እንግዲህ በሼር በላይክ ቪዲዮን ሲጀምሩ አበረታቱ። ሼር ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑ። ቪዲዮን ተወደዳችሁት አስተያየታችሁ በኮሜንት አስቀምጡልኝ። በጣም ነው ሁላችሁንም ከልብ የማመሰግነው የምታበረታቱኝ ሼር ላይክ የምታደርጉ ቤተሰቦች ሁላችሁም ከልብ ነው የማመሰግነው። እንግዲህ ዛሬ ደግሞ ዲራማው እንግዲህ በጣም ብሌን አሳዝናኛለች ማለት ነው። ወይኔ ብሌን እና ቤተሰብ እንግዲህ ቃል ያሰበችው ተሳካላት ማለት ነው። ሁሌ ነበር የምትፎክረው፣ ሁሌ ነበር እንትን የምትለው። በመጨረሻ እንትን እንግዲህ ብሌንን ስታቆሽሽ፣ ብሌንን ዳኒ እንዳይወዳት ብዙ ነገሮች ስታደርግ ነበረ። እንግዲህ በመጨረሻ አሳስተዋለች። በመጨረሻ ያሰበችው ተሳክቶላታል። እንግዲህ ብሌን ለእንትና ደብዳቤ ትጽፍለታለች ማለት ነው። ለዳኒ ደብዳቤ ስትጽፍ እኔ አንቺ በደብዳቤ ነው እንደ ዶሮ ሰው የምትገልጨው፣ እኔ ደግሞ በትክክል በተግባር እገልጽልሃለሁ ብላ በስልክ ደውላለን ነበር። እሱም ደግሞ ከፕሌን ጋር ሆኖ ነበር። እንግዲህ ብሌንም እንደዚህ እንዲያደርግ የፈቀደችለት ያው እነሱ ፋይል እሷን አሰስተው ፋይል ለመውሰድ ነው ማለት ነው። ክፍል ድረስ የጠራት መጣው ስትለው እሺ ብሏት የተቀበላት እሱ እንግዲህ በዛን አይነት በዘዴ ያንን ፋይል ለመቀበል ነበረ እነሱ የተጠቀሙት ማለት ነው። ቃልም ብሌንም በዚህ ነበር ከዳኒ ጋር የተስማማችው፣ ግን እንደጠበቀችው አይደለም። እሷ እንግዲህ በዚህን ጊዜ ሽቷን ተቀብታ ፏ ብትን ብላ እሱን ለማሳሳት ሩሙ ድረስ ሄዳለች። እንዳሰበችውም እንግዲህ ያው አስቸጋሪ ጊዜ ሰዓት ነበረ። እሱም ተሳስቶላታል። በመጨረሻ እንግዲህ ቃልን ፈርታ ነበረ። እንደዛ ሆና ስትሄድ ብሌን በጣም ነበር የፈራችው። ጌታ ሆይ ተሳስቶ ይሆን እንዲያን ተጠብቀው ብላ ተናግራ ነበር። እንዳለችውም እንግዲህ ተሳስተዋል ማለት ነው። እሱ ከጠበቀው በላይ ሆና ነው ሄደችበት። እሱ በዚህ አይነት ነገር አልጠበቀም። እንግዲህ እሱ ቃልን ብሌንንም እንደዚህ አይነት ጥያቄ ስጠይቃት እኔ ከጋብቻ በፊት የዚህን አይነት ነገሮች ማድረግ አልፈልግም፣ ነውር ነው ብላ በእግዚአብሔርም ዘንድ በሆነ በሁሉም ሆነ ከጋብቻ ፊት ይሄንን ማድረግ በጣም መጥፎ ነው ብላ ነገረችው ማለት ነው። በመጨረሻ እንግዲህ ቃልን በቢላዋ ልትወጋ ብሌን የክፋቷ ክፋት ቢሎዛ ወጣ። እሷ ቃል ሩሟ ቁጭ ብላ ብሌን ክፍሏ ቁጭ ብላ ወረቀት ደብዳቤ እየጻፈች እያለ ቢላዋ አንስታ ቃል ብሌንን አስፈራርታታለች። ወረቀቱን ካልሰጠሽኝ ለማን የጣፍሽው ብላ በሚያስፈራ በሚዘገንን ነገር ቢላዋውን እዛ አስፈራርታታለች ማለት ነው። ቃልም ደግሞ አልሰጥም ብሌንም ደግሞ አልሰጥም ብላ ብትል እሷም ያው እንግዲህ ለነፍሷ ስትል ያንን ወረቀት ሰጥታታለች። ለምን አንድ ሰው ማለት ብረት ነገር በጣም የሚያስፈራ ነው። ብረቱን በአንድ እጇ ይዛ በአንድ እጇ አንጫለቻት። እምቢ ብትላት ያው እንግዲህ እሷ ለህይወቷ ስለፈራች ያን ወረቀት በመጨረሻ ሰጠቻት። በመጨረሻ ወረቀቱን እንደሰጠቻት እያለ ልትቀበል እያለ ቢላዋውን እንደዚህ እንትን እንዳለች እያለ እግዚአብሔር ደግሞ ዳኒን ጣለላት ማለት ነው። ዳኒ ሮጦ ነው መጣው። አጋጣሚ በቃ እሱ እንዳጋጣሚ ሲመጣ እሷን እያስወተወተ ወረቀቱን ከእጇ ናውታም እሷ እጇ ላይ ሳይደርስ በመሀል ቤት በር ተንኳኳ። በር በተንኳኳ ጊዜ እሱ ደረሰላት። ለምንድን ነው ብሎ እሱም በጣም ተቆጣት። እሷ ደግሞ አለስልሳ ምናምን በቃ ኖርማል ነገርን ምንም እንዳላረገች ይህን ሁሉ ነገሮች ይህን ሁሉ ጥቃት ልታደርስባት ይህን ሁሉ መከራ እንኳን ልታደርግባት እያለች በጭራሽ አታምንም ማለት ነው። ቃል ጽፋቷን በጭራሽ እንደገና እንደውም ተመልሳ ራሷ ለማልቀስ የሚሉት ቢጤ ነው። ተበዳይ እንትን ብሎ በዳይ እንትን የሚላል አይደለ? እቺኛዋ ግን ክፉም ደጉም በጭራሽም እንደዛችሁ እንደቆመች ምኑንም አልተናገረች።
እቺ እንደውም እሷን አለባብሳ ምናምን በሰላም መንገድ እጇን አሻሽታ ምናምን ጥላቸው ወጣች ማለት ነው። አይገርምም? በጣም ያሳዝናል ማለት ነው። ቃል በብሌን ላይ የምትሰራው ክፋት እስከ ጥግ ድረስ። ብሌን ደግሞ ትዕግስት ሰጥቷታል። በእውነት እንደ ብሌን አይነት ትዕግስተኛ ሰው አሁንም ያብዛልን። በዲራማ ብቻ ሳይሆን ማለት ነው። ይሄ ሁሉ ነገር ስታረጋት፣ ይሄ ሁሉ ነገር ስታሰቃያት በእሷ ላይ ክፉ አታስብ፣ ክፉን በክፉ አትመልስ። እንደውም ሄዶ ዳኒ እንዴት ነው እንደምታደርግሽ አሳያታለሁ ብሎ ዘሎ ሊወጣ ስል አይሆንም አይቻልም ብላ እጁ ነው ለቀም አድርጋ ያዘችው። አስባችሁታል? አሁን አንድን በእናንተ በኩል ቢሆን እንደዚህ አንድ ሰው እንዲያደርጓችሁ እንደዚህ ላረግ በቃ እንዴት ተብሎ ያ ማለት እንትን ሲል እንዴት ነው ሂድ በቃ ሂድ በቃ ይሄን ነገር ሂድ ብድሬን ትወጣለች ብለን ነው የምንለው። እሷ ግን በጭራሽ አያስፈልግም ነው ያለችው ማለት ነው። ለምን ክፉን በክፉ መመለስ አትወድም ብሌን እና ብሌን በጣም ትትናዋ በጣም የሚገርመኝ ነው። ደግሞ ቃልም እንግዲህ ያው እሷ ተወዳጅ ስለሆነ ይህን ሁሉ መከራ የምታደርስበት እሷ ገረድ ሆና እሷ ሰራተኛ ሆና እንዴት ተወደደች ነው እንዴት እንዲሆነች ነው በቃ ይሄ ሁሉ ነገርም ሁሌ መከራ የምታደርግባት እንጂ ብሌን እንግዲህ በቃል ላይ ክፋትም ተመኝታ አታውቅ፣ ክፉ ነገርም ተናግራ አታውቅም። ከአንደበቷ ራሱ ክፉ ነገር አይወጣም ማለት ነው። ስታሰቃያት እንኳን አምሹር በቃ ዝም ብላ ነው የምታልፈው። እኔም ተጣልተው ጉዳት ደርሶበታል ሳሚም እንግዲህ ብሌንን ያፈቅራታል ማለት ነው። አስባችሁታል? ሳሚም ብሌንን ያፈቅራታል። ብሌን የማፍቅረኛ ናት፣ የዳኒ ፍቅረኛ ናት። እንግዲህ አንዳንዴ በሴት የመጣ ምናምን የሚባላል አይደለ? ከዛን በመጨረሻው እንግዲህ እሷን ያፈቅራታል። እሱና እንትና ያው ነገር ጠንሳሽ ናቸው ማለት ነው። ሳሚና ቃል ነገር ጠንሳሽ ናቸው። ያው በመጨረሻ ተቀጣጥረው በፊትም ብሌንን እንትናን ሳሚ ዳኒንም እናትህ ተገኘች እያለ ብዙ ነገሮችን ያሰራው ነበር ማለት ነው። በመጨረሻ እንግዲህ በብሌን መጣበት። በብሌን መጥቶበት እንግዲህ ተጣልተው እነሱም ተደባድበዋል። በዚህን ጊዜ እሱን መጥቶ በጣለው ጊዜ ሳሚ ዳኒም ተነስቶ እሱም ደግሞ ኪሱ ውስጥ ብረት ቢላዋ አኑሮ ነበር። ያንን እንትን ስለቱን አውጥቶ እሱንም ሞክቶታል ማለት ነው። በዚህ በመጨረሻ ጊዜ እሱን እዛ እንደጣለ ሰተት ብሎ ወደ ፕሌን ሄደው ማለት ነው። ፕሌንም ምን ሆነህ ነው ምናምን እያለ ስትጠይቀው ያው ከሳሚ ጋር እንደተጣላ እንግዲህ እንትና ፕሌንም ዳኒ ሳሚን ወቅቶታል። እላው ላይ ደግሞ ደም አለ ነበር ማለት ነው። ደሙን ስታይ ፕሌንም በጣም ደንግጣለች ማለት ነው። እና ሳሚ ደም ነው አለችው። ድጋሚ ሳሚን ጎዳው ለምንድን ነው እንዲህ የምታደርገው ብላ ብሌን ዳኒን በጣም ተቆጣችው። ለምንድን ነው ድጋሚ እንዴት ትጎዳዋለህ? ድጋሚ እንዴት እሱ ላይ ጥቃት ታደርሳለህ? ብላ እሷ መለሰችለት ማለት ነው ለዳኒ። ብሌን እንግዲህ ብሌን ያው ትትናዋ በጣም ደስ ይላል እኮ የእናትን መገኘቷን የነገረልህ እኮ እሱ ነው። እንዴት ነው ቢያንስ እንዴት ውለታውን በዚህ ነው ትመልስለት? ውለታ እኮ ውሎልሃል እንዴት እንዲህ ታደርጋለህ ብላ ባለችው ጊዜ እባክሽን ለራሱ ጥቅም ነው እኮ የነገረኝ፣ ለራሱ ጥቅም ሲል ነው የነገረኝ እንጂ ለእኔ አስበው አይደለም፣ ይገባዋል አላት። እንዴት ማለት የእሱን ውለታ በዚህ አይነት ነገር ልትመልስ አትችልም ብላ ብሌንም በጣም ነው የተናደደችው። ዳኒ ሳሚን በመውጋቱ እሱ ነው የነገረህ። ለምንድን ነው እንዲህ የምታደርገው? እኔ ሁሌ የማላውቀውን ባህሪ ላህሪ እያየሁብክ ነው። እንዲህ አይነት ስራዎችን ለምንድን ነው የምትሰራው አንተ? መልካም ለዋለ መልካም ነው እንጂ የሚመለስለት ክፉ ነው እንደሚመለስለት ብላ እንግዲህ በጣም ነው የተናደደችው ሳሚን በመውጋቱ። ዳኒ የገዛ እናቴን እንዳግታት ያደረገኝ ሰው ነው። እንዴት ነው እንደዚህ የምትይኝ አንቺ? መልካም ነው እንዴ? ይኸው አለልኝ የገዛ እናቴን እንዳግት ያደረገኝ ሳሚ ነው ብሎ በቃል ለብሌን መለሰላት ማለት ነው። ብሌን ደግሞ እንዲህ አይነት ነገር ሲያደርግ አንተ የሱን ክፋት በክፋት ከመለስክ አንተ ከሱ ምን ተሻልክ ብላ ብሌን መለሰችለት ለዳኒ። ትክክል ናት። ለምን አንድ ሰው ክፉ ሲውል ያ ሰው ደግሞ መልሶ በክፋት መመለስ የለም። ለምን አንተ ከሱ ምን ተሻልክ አለች። እውነቷን። ለምን አንድ ሰው ክፉ ሲውልባችሁ እናንተ ክፉ የምትመልሱ ከሆነ እናንተ ከዛ ከሰው ምን ተሻላችሁ? ከዚህ ከዲራማ በጣም ብዙ ነገር ከእንትና ከብሌን አነጋገሮች ካዳመጥነው ብዙ ነገሮችን እንማራለን። ለምን ክፉን በክፉ ካልመለስን
አንድ ሰው ክፉ ሲሆን መልካም ነገሮችን መመለስ፣ ክፉ ሲሆን እኛ መልካም ከሆንለት ያንን ሰው ወደ መልካም ሰው ልንመልሰው እንችላለን ማለት ነው። ግን እኛ ክፉ ሲያደርግብን በክፋት ከመለስ ነው ያን ሰው ምን አስተማር ነው? ምንም አላስተማር ነው። ቃልም እንትን ብሌን ያለችው ዳኒን እንዲህ ነው ያለችው ማለት ነው። እሱ እናትህን እንድትገኝ ያደረገም እሱ እናትህን እንድታሳግት ያደረገህ እሱ ነው። ግን አንተ የእሱን ክፋት ለምን አንተ ወደ እሱ በክፋት ትመልስለታለህ? አንተ የእሱን ክፋት በመልካም ብትመልስለት አንተ እሱን አሸነፍከው ማለት ነው። አንተ ለሱ እሱን ወደ ፍቅር መለስከው ማለት ነው። አንተ ግን ክፉን በክፉ ከመለስክለት አንተ ከሱ አልተሻልክም ብላ ነው ያብራረችለት ማለት ነው። ትክክል ናት ብሌን ማለት ነው። በጣም ያዘንኩብህ ዳጊ። ለመሆኑስ ምን አደረግከው ስትለው በጣም ተናድጄ ስለነበረ በስለት ነው የወጋሁት ብሎ ነገራት። የምርህን ነው? በጭራሽ አንተ ልታደርጋት የምርህን እንዲያደረግከው ብላ በጣም ነው ያዘነችበት በዳጊ ማለት ነው ብሌን። በእውነት አንተ ይህን አድርገሃል ዳጊ? አንተ ጨክነክ ሰውንም ያህል በብረት ትወጋለክ? በጭራሽ አላምንም ብላ በጣም ነው ማለት ስታየው ሮሮ ነው፣ ስታየው አዛኝ ነው። ብረትን ያህል በብረት ሰው መጓት ያህል በጣም ከበዳት ማለት ነው። እንግዲህ እሷ በመልካምነቱ በጥሩነቱ በትትናውነቱ ነው የምታውቀው ዳጊን ማለት ነው ብሌን። እንደዚህ አይነት ነገር እንደዚህ አይነትን ጽፋት አጥፍቶ ስታይ በጣም ነው ያዘነችበት ማለት ነው። ወረቀቱን ለመውሰድ ቃል እንግዲህ ክፋቷ ወረቀቷን ወስዳባት ነበረ። ወረቀቱን ፋይሉን ለመውሰድ የቃልን ክፍል ለማጽዳት ገብታ ነበረ። ልታጸዳ እንደገባች ወረቀቱንም እንዳነሳች እሷ ደርሳባታለች ማለት ነው። በጭራሽ አንቺ እኔ ክፍል የገባሽው ወይን ጫሜ ልታቆሽሺ ወይ ለምን ተንኮል አስበሽ ነው እንጂ በምንም ምክንያት ክፍሌ ውስጥ ንጹህ ክፍል ነው አልቆሸሽም፣ ልታጸጂ አልገባሽም ብላ ማጽጃዋን እዛ እንትኑን እዛ በቃ እያስፈራራቻት በጣም እየዛተች ስንት ስትቆጣት፣ ያው እንግዲህ ቃልም ብሌንም ስለደነገጠች ወረቀቱን ብብቷ ውስጥ እንደወሸቀችው ወረቀቱን ነጥቃታለች ማለት ነው። በመጨረሻ እንግዲህ ቃል እሷ እንትና ብሌን ክፍሏ ቁጭ ብላ ወረቀት ደብዳቤ እየጻፈች እያለች ደርሳባታለች። እሷ እንግዲህ እሷ በረገጠችበት ቦታ ነው የምትሄደው ሁሌ። ያንን ወረቀት ለመቀበል ነው እንግዲህ ዳጊ ደውሎላ ዳጊ ጋር ደውላ ና ብላው እኔ እሷ በወረቀት ነው ፍቅር የምትገልጽልህ እኔ ደግሞ በተግባር እገልጽልሃለሁ ምናምን ብላ እሱም ያን ወረቀት ለመቀበል አታሉ ነበረ ሮሙ ድረስ የጠራት። ግን እሱ እንደጠበቀው አይደለም፣ አሳስተዋለች። በመጨረሻ እንግዲህ እንዲህ አይነት ዳጊም አታለዋለች፣ ዳጊንም ሸውደዋለች። ብሌን በጣም ተናዳለች፣ ብስጭት ውስጥ ናት ያለችው። ብሌን በጣም ነው ያዘነችው። አልጠበቀችም ዳጊ ይሳሳታል ብላ። ያው እሷም እንግዲህ እሺ ብላ የፈቀደችለት ያን ፋይል እንዲያገኝ ፋይሉን አታሉ ለምን እንዲቀበል ነበር፣ ግን አልተሳካም። በመጨረሻው እንደዚህ አይነት ችግር ተፈጥሯል። ቃልም ተሳክቶላታል። ብሌንም በጣም አዝናለች። ይህን ይመስላል።